በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የነቢያት ጾም የገና ጾም አምስተኛ ቀን ነው። ነፍሳችን ወደ ላይ ወደ ሰማያት የምታይበት፣ ስጋችን ለፈጣሪ የሚገዛበት፣ የተስፋው ብርሃን የሚታይበት የተቀደሰ ቀን። ነገር ግን ዛሬ ከቀናት ሁሉ የተለየች ቀን ናት። ስለ ራማው ልዑል፣ ስለ ጌታ ባለሟል፣ ስለ ፈጣኑ ተራዳኢ፣ ስለ ቅዱስ ገብርኤል የምናወራበት ሳይሆን እርሱ መልአኩ ራሱ ወደ ቤታችን ወደ ልባችን ገብቶ እንባችንን የሚጠርግበት ዕለት ነው። እስቲ በህሊናችሁ ይህን ምስል ሳሉ። ወደ ባቢሎን ምድር እንሂድ። ንጉሡ ናቡከደነጾር እጅግ ተቆጥቷል። የእቶን እሳቱ 7 እጥፍ እንዲነድ ታዟል። ነበልባሉም እስከ ሰማይ ይዘላል። በዚህ አስፈሪ እሳት ውስጥ ሦስቱ ሕፃናት ሲድራቅ፣ ሚሳቅና አብደናጎ ሊጣሉ ነው። ተስፋ የለም፣ ሞት አፍጧል፣ የሚያድንም የለም። ነገር ግን በዚያ በሚንቀለቀል እሳት መካከል ሰው በማይደርስበት ወዳጅ በሚሸሽበት የጭንቅ ሰዓት አንድ እንግዳ ተከሰተ። ቅዱስ ገብርኤል የሰላም መልአክ ከሰማየ ሰማያት እንደ መብረቅ ወረደ። የባቢሎንን እሳት እንደ ጤዛ ቀዘቀዘው። እሳቱ ይነዳል፣ ነገር ግን አያቃጥልም። ነበልባሉ ይጮኻል፣ ነገር ግን ልጆቹን አይነካም። ምክንያቱም የራማው ልዑል ቅዱስ ገብርኤል በመካከላቸው ቆሟልና። ዛሬስ የኛ ሕይወት በምን አይነት እሳት ውስጥ ነው? በበሽታ እሳት፣ በብቸኝነት እሳት፣ በዕዳና በችግር እሳት፣ ወይስ ተስፋ በመቁረጥ ነበልባል ውስጥ? አይዞን አይዟችሁ፣ የሲድራቅ የሚሳቅና የአብደናጎ አምላክ አልተለወጠም። በባቢሎን እሳት ውስጥ የወረደው ቅዱስ ገብርኤል ዛሬም ሕያው ነው፣ ዛሬም ፈጣን ነው፣ ዛሬም ይታደጋል። ቅዱስ ገብርኤል ሆይ የእግዚአብሔርን ቃል የተሸከምክ የምስራች ብስራት የምትነግር አንተ ነህ። ለድንግል ማርያም ደስ ይበልሽ ያልካት የደስታ ምንጭ አንተ ነህ። ቅዱስ ገብርኤል ሆይ ዛሬም እኛ ልጆችህ ከፊታችን ባለው እሳት ተከበን ስምህን እንጠራለን። አንተ ክንፍህ ከነፋስ ይፈጥናል፣ እባክህ ድረስልን። አንተ ፊትህ እንደ ፀሐይ ያበራል፣ ጨለማችንን ግለጥልን። እግዚአብሔርና ሰው የሚለውን ስም የምትወክል ነህና ከአምላካችን አስታርቀን። በዚህ በነቢያት ጾም በገና ጾም በአምስተኛው ቀን ብዙዎች በሆስፒታል አልጋ ላይ ተኝተው ስምህን ይጠራሉ፣ እባክህ ድረስላቸው። ብዙዎች በስደት ሀገር በናፍቆት እሳት ይቃጠላሉ፣ እባክህ ድረስላቸው። ብዙዎች በእንባ በትዳር ችግር በልጅ እጦት ያነባሉ፣ እንባቸውን እንደ ዕጣን ተቀበልላቸው። ወንድሜ ሆይ እንባህን አብስ፣ እህቴ ሆይ ፊትሽን ወደ ላይ አንሺ። ቅዱስ ገብርኤል የለመኑትን የማይነሳ የተማጸኑትን አሳፍሮ የማይመልስ ሩህሩህ መልአክ ነው። እሳቱ ምንም ያህል ቢፋጅ የገብርኤል ክንፍ ከዚያ በላይ ያቀዘቅዘዋል። ችግሩ ምንም ያህል ቢከብድ የገብርኤል አማላጅነት ከዚያ በላይ ይበረታል። የቅዱስ ገብርኤል ቃል ኪዳን ዛሬም ይሰራል። ስሜን የጠራውን መታሰቢያዬን ያደረገውን በስሜ የተቸገረን የረዳውን ከሲኦል እሳት አድነዋለሁ ብሎ ጌታ ቃል ኪዳን ገብቶለታል። ታዲያ ለምን እናለቅሳለን? ለምንስ ተስፋ እንቆርጣለን? የራማው ልዑል ከኛ ጋር ነው። የምስራቹ መልአክ በቤታችን ደጃፍ ቆሟል። ዛሬ ሐዘናችን ወደ ደስታ፣ ጭንቀታችን ወደ እረፍት፣ እሳቱም ወደ ጤዛ የሚለወጥበት ቀን ነው። ቅዱስ ገብርኤል በዚህ በተቀደሰ የጾም ወቅት ልባችንን ለመልካም ነገር አነሳሳው። የኢትዮጵያን ሰላም መልስልን፣ የታመሙትን ፈውስልን፣ ያዘኑትንም አንተ አጽናናልን። ከፈጣሪ ፊት ስትቆም ስለኛ ስለ ኃጢአተኞቹ ምሕረትን ለምንልን። ክብር ምስጋና፣ ጌትነትና ውዳሴ ለአብ ለወልድ ለመንፈስ ቅዱስ ይሁን። የቅዱስ ገብርኤልም ረድኤትና በረከት ከሁላችን ጋር ለዘላለሙ ይኑር አሜን። በእውነት አብሳሬ ትስብዕት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ልማድህ ነውና መልካሙን የምስራች አብስረን። ሊቀ መላኩ ቅዱስ ገብርኤል ሆይ የጸሎታችን ለዛ በአምላክ ፊት የተወደደ ይሆን ዘንድ ጸጋ ጸሎትህን አድለን።
ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መልአኩ ቅዱስ ገብርኤል ሆይ እድል ፈንታችንን ጽዋ ተርታችንን ከመልካም ሥራና ከመልካም በጎ ፍጥረታት ጋር አንተ አድርግልን። ሊቀ መልአኩ ቅዱስ ገብርኤል ሆይ አንደበታችንንና ሥራችንን ከስህተትና ከበደል ጠብቅልን። ሊቀ መልአኩ ቅዱስ ገብርኤል ሆይ እድል ፈንታችንንና አካላችንን አሳምርልን። ለአካሄድና ለሐሳባችን ለአነጋገራችንም አንተ ሞገሱ ነን። ሊቀ መልአኩ ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች የአንደበት መርዝ በክንፍ ከልለን። ሊቀ መልአኩ ቅዱስ ገብርኤል ሆይ ከቀትር ጋኔንና ከነጣቂ አውሬ ከኃይለኛና ከዘመነ ብርቱ ጉልበተኛም አንተ ጠብቀን። ኃያሉ መልአክ ቅዱስ ገብርኤል ሆይ የዚህ ዓለም ጥበብ ተሰውሮብን ያለ ፍሬ በመውጣት በመውረድ ደክመናልና እባክህ አንተ ለየዋሁና ለጻድቁ ነቢይ ዳንኤል የተሰወረውን ምስጢረ ራእይ እንደገለጽህለት ለእኔ ለደካማ አገልጋይህ እንደዚሁም ይህን ጸሎት ለሚከታተሉት የተሰወረብንን ገልጸህ ሕይወታችንን አብራልን። መልአካዊ ጥበቃህም ዘወትር አይለየን። ሊቀ መልአኩ ቅዱስ ገብርኤል ሆይ በከበረው ቃል ኪዳንህ በዚህ ዓለም የተሰጠንን ሕይወት ባርከህ ሰማያዊት ኢየሩሳሌምን እንወርስ ዘንድ የአማላጅነት ቃል ኪዳንህ ከኛ አይለየን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናውና ስለ ታማኝነቱ ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነው። አቤቱ እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ አሜ ኢኪ ኤንካ ካዜ አርናኬ ኬም ካዮን ፒካጊሎ አስኤሎት አስሶም አርኤም ያብስትጋ ፓይርጋ ያቢሳት ፌኤ ኤልካ ኤንካ ብዕላኪፍ አርሃሎ አወፅ እያለን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆነ የታወቀ የተረዳ ነው። ይህን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፉ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላኢ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽሞ ይደምሰሱ። አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳም ጸሎት እርኩሳን መናፍስት ጸዋጋን አጋንንት ከኛ ይራቁ። አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ ይሁኑ። በነፍስ በስጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ። አሜን። በእውነት በመዓልትና በሌሊት በቀትርና በከሰዓት ከጧት እስከ ማታ ከማታም እስከ ጧት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስጤሰው እንደ ጉምተን ነው ይጥፉ። በእኔና ይህን ጸሎት በሚከታተሉ በሁላችንም የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን። አሜን። በእውነት
የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙን ከሚጻረሩን ረቂቅና ግዙፋን ጠላት በመዓልት በሌሊትም እኔን አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን ለዘላለሙ ጠብቀን፣ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ጸብ ክርክር ለመዳን ኤኮሳስሌ ኤፓ ኤፓስ ኤኮስ ኤነከምካም ኤቦካኬሮም ለካፌኤ ሎኬ ወአርናኬ ጓእ ወአብሶላ አስቤካ በስኩእ አሜ አውፅእ ኤቃ ኤጴ ካብሬው አርሃላዮን ያብሳት ጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኔ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የድህነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው ቅዱስ መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ ቅዱስ መልአክ ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ ክንፈ ረድኤትህን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥና የምትደግፈው ቅዱስ መልአክ ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ መልአክ ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባድንኖ ርዕስ ሰግደህ ይቅርታን የምታሰጥ መልአክ ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት የቅዱስ ሚካኤል አምላክ ሆይ እኔ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እንድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል እያልን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችንን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽንኤ ኃይል እንዲሆናት ነው። አቤቱ ለእኔ ለአገልጋይህ እንደዚሁም ይህን ጸሎት ለሚከታተሉት ኃይል ጽን ሰጥተህ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባለጋራ አንተ አድነን። ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረህ የምታሳምን ቅዱስ መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ከዕደ ሞት የምታድን ቅዱስ መልአክ ሆይ ሰላም እንልሃለን። የአንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኔ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን በነፍስም በስጋም ታደገን ለዘላለሙ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የህዳር ወር ድርሳነ ገብርኤል ምዕራፍ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በገጽ 3 በባህሪ አንድ በሚሆን ያለ መንፈግ የሚሰጥ ያለ ሐሰት እውነተኛ የሚሆን ሕሙማንንም ከደዌ የሚያድን
የተማረኩትን ከምርኮ የሚመልስ ሕሙማንንም ከደዌ የሚያድን ለእኛም ከሱ ዘንድ ከደዌ ለመዳን መለመን የሚገባን የምስራችን የሚናገር በኅዳር 19 ቀን የሚነበብ የሚጸለይ የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። የጸሎቱ ኃይል በአገልጋዩ ገብረ እግዚአብሔር ላይ እንደዚሁም ይህን ጸሎት በቅርብም በአካል በሩቅም በያሉበት ሆነው በሚከታተሉት ላይ በምንከታተል ላይ በሁላችንም ላይ ይደር ለዘላለሙ አሜን። በእውነት እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው መከሩ። ከቤተ መቅደስ በደረሱ ጊዜ መላእክት እመቤታችን ማርያም ወዳለችበት ከሰማይ ሲወርዱ አዩአቸው። የቤተ መቅደሱም ቅጽሮች እንደ እሳት ሲቃጠሉ አዩ። ይህንንም ባዩ ጊዜ በየወገናቸው አፍረው ተመለሱ። ዳግመኛም በሥራይ እንግደላት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቀናተኞች ናቸውና። በሥራይም ይገድሏት ዘንድ መጥቁል የተባለ ሥራየኛ ፈልገው አመጡ። እሱም እናንተ አጋንንት እርዱኝ ብሎ 370 አጋንንትን ጠራ። 70 ላሞችን ለመስዋዕት አቀረበላቸው። እነሱም በድንጋይ ጸፍጸፍ አረዷቸው። ሥጋቸውንም በሉ፣ ደማቸውንም ጠጡ። ከዚያም ሥራየኛ ጋር እመቤታችን ወዳለችበት ወደ ቤተ መቅደስ ሄዱ። እመቤታችን ማርያም ሊገድሏት እንደመጡ ባወቀች ጊዜ የመላእክት አለቃ ገብርኤል ወደ እኔና እያለች ወደ እግዚአብሔር ጸለየች። እነዚህን ቃሎች እየጠራች ጸለየች። በዚያን ጊዜ ቅዱስ ገብርኤል የሚያበራ የእሳት ሰይፍ በእጁ ይዞ መጣ። መጥቁልን አጠፋው። 370 አጋንንትንም ከእሳቸው ዘንድ አንድ ሳይቀር አጠፋቸው። ከዚህም በኋላ ካህናት እመቤታችን ማርያምን ከዚህ ውጭልን፣ ቤተ እግዚአብሔርንም አታርክሽብን አሏት። የትጉሃን አለቃ ቅዱስ ገብርኤልም ዳግመኛ መጣ። ሰላምታ ይገባሻል የዳዊት ልጅ ሆይ ከዚህ ውጪ፣ እኔ ከአንቺ ጋር ነኝና አይዞሽ አላት። እነሱም ከእሷ ጋር ሲነጋገር መልአኩን አያዩትም ነበር። ይህንንም ከነገራት በኋላ ተሰወራት። ዳግመኛም እመቤታችን ማርያም የክብር የዱማትሪያኖስ ሀገር በሚሆን በሊባኖስ ተራራ በነበረችበት ጊዜ ቅዱስ ገብርኤል ወደ እሷ ወረደ። የዳዊት ልጅ ድንግል ሆይ ሰላም ላንቺ ይሁን ካላት በኋላ ተነስተሽ ወደ ግብጽ ሂጂ አላት። እመቤታችን ማርያምም ስለ ሄሮድስ ያገኘኝን ሁሉ ራስህ ታውቃለህ፣ እኔንም ልጄንም ሊገድሉን እንደፈለጉ አንተ ታውቃለህ። እግዚአብሔር ከአንቺ ጋር ነውና አይዞሽ አትፍሪ፣ የሚያገኝሽም ክፉ ነገር የለም አላት። ይህንንም ተናግሮ ወደ ሰማይ ወጣ። ከዚህ በኋላ እመቤታችን ማርያም ወደ ግብጽ ሄደች። ከአንዲት ሴት ዘንድም ባደረች ጊዜ እመቤታችን ማርያምን ሰደበቻት። በዚያን ጊዜም ምድር አፏን ከፍታ ያችን ሴት ዋጠቻት። ከዚህ በኋላ ለዮሴፍና ለእመቤታችን ማርያም መልአክ ታያቸው። ከዚህም ተነስታችሁ ሂዱ አላቸው። እነሱም ተነስተው ሄዱ። ግብፃውያንም ባዩአቸው ጊዜ ዮሴፍን ይዘው በብዙ ደበደቡት። እመቤታችን ግን በዕብራይስጥ ቋንቋ ጸለየች። በዚያን ጊዜም ሊቀ መላእክት ቅዱስ ገብርኤል በእጁ የሚያበራ የእሳት ጦር ይዞ መጣ። የእሳት ጦር ይዞ መጣ። በመዓልትም በሌሊትም እኔ ካንቺ ጋር ነኝና ማርያም አይዞሽ አላት። የእግዚአብሔር መልአክ ሆይ ከግብፃውያን እርዳኝ፣ ዮሴፍን ስቃይ መከራ አጸኑበት አለችው። መልአኩም በክንፉ ምድርን እየመታ ሄደ። ከምድር 49 ክንድ ያህል ከፍ ብሎ ዮሴፍ የደበደቡትን ሰዎች በሰይፍ አጨዳቸው። ቁጥራቸውም 99 ነው። ወደ ዮሴፍም ተመልሶ ዳሰሰው፣ ዳነ። ወደ ድንጋዩ አውድማ ጸፍጸፍ ከዮሴፍ ጋር ሄደ። ያንንም ድንጋይ ስፈረው አለው። ሰፈረው። ርዝመቱ 109 ስፋቱ 39 ሆነ። ያችን ደንጊያ አነሳና ወረወራት። ከምድር በታችም ገንዳ አደረጋት። ከዚህ በኋላ ተሰወራቸውና ወደ ሰማይ ወጣ።
በዚያ ጊዜም ሄደችና ቁመቱ 300 ጎኑ 49 የሚሆን ታላቅ አውሬ ከሚኖርበት ምድር ደረሰች። እመቤታችን ማርያም ጸለየች። ሊቀ መላእክት ቅዱስ ገብርኤልም ተገለጸላትና በእጁም ልሳኑ 2 የሆነ ሰይፍ ይዟል። ማርያም ሆይ የማደርገውን እይ እንጂ አትፍሪ አላት። መልአኩም ያንን ሰይፉን መዘዘና እነዚህን ቃላት ጠርቶ ከሰይፉ ላይ ምራቁን ተፋና ለዚያ ከይሲ ያስነካው። በዚህም ጊዜ ከ17 ቦታ ተሰነጠቀ። ከሆዱ ውስጥም ጥቁር የሆነ ቁራ ወጣና ገብርኤልን ተሳደበ። መልአኩም በእጁ እንደ ወፍ ያዘና ከእመቤታችን ማርያም ጋር ትከራከር ዘንድ ምን ስልጣን አለህ አለው። እርኩስ መንፈስም ያለ ጊዜ አታጥፋኝ አለው። እሱም ጥሎት ወደ ሰማይ ወጣ። ዳግመኛም ድንገት መጥቶ ማርያም ሰላምታ ላንቺ ይሁን፣ የእግዚአብሔርም ሰላም ከአንቺ ጋር ይሁን፣ ተነሽና በጸሎትሽ ከመቃብር የወጡትን ተመልከሽ አላት። ከዚህ በኋላ ቅዱስ ገብርኤል ባህርን በእግዚአብሔር ቃል አርሳቦን ዳሴርቦን ዳኖዳን እንዲህ ብሎ አዘዛት። ባህርም ወደ ቀኝና ወደ ግራ ተከፍላ መንገድ ሰጠች። እነሱም ከባህር ውስጥ ገቡ። ወንድሞቻችን ሆይ እመቤታችን ቅዱስ ገብርኤልን ከመላእክት ሁሉ አብልጣ እንደምትወደው እወቁ። የልጇን የጌታችን የኢየሱስ ክርስቶስን ልደት የምስራች ነግሯታልና እሱም እንደሚወዳትና በጭንቋም ጊዜ እንደሚረዳት እወቁ። እኛንም በጭንቀታችን ጊዜ ይርዳን። ጸሎትና በረከቱ አገልጋዩ ገብረ እግዚአብሔርን እንደዚሁም እኛ ሁላችንንም ይጠብቀን ለዘላለሙ አሜን። በእውነት ምዕራፍ 2 ዮሴፍንና ኒቆዲሞስን እንደረዳቸው የሚናገር የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ ሁላችንንም ይጠብቀን አሜን። በእውነት ሄሮድስም በምክሩ ጽኑ ቅጣትን እንዲቀጧቸውና እንዲገድሏቸው አዘዘ። ያን ጊዜም የእግዚአብሔር መልአክ ቅዱስ ገብርኤል ወደ እሳቸው ወረደ፣ በብርሃን ክንፉ ሰወራቸው። በዚያም ቦታ መልካም መዓዛ ሸተተና ሰፊ ብርሃን መላ። እንዲህም ብሎ ተናገረ። የመጥምቅ ዮሐንስ ራስ ከአመፀኛ ከሄሮድያዳ እጅ ቀምቼ ወሰድኩ እኔ ገብርኤል ነኝ፣ በዓለም እንዲገለጽም አደረግኩ። ይህንም ከተናገረ በኋላ ተሰወረ። የቅዱስ ገብርኤል በረከት ረድኤቱ አገልጋዩ ገብረ እግዚአብሔርን እንደዚሁም እኛ ሁላችንን የሚጠብቀን ለዘላለሙ አሜን። በእውነት ምዕራፍ 3 አባታችንን ገብረ መንፈስ ቅዱስን እንደረዳውና በክንፉ እንደተሸከመው ወደ ሰማይም እንዳወጣው የሚናገር የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ ከአገልጋዩ ገብረ እግዚአብሔር ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ከሁላችንም ጋር ይሁን ለዘላለሙ አሜን። አንድ ቀንም አባታችንን ገብረ መንፈስ ቅዱስን በክንፉ ተሸክሞ ከእግዚአብሔር ፊት አደረሰው እስከ 7ቱ ሰማያትም ድረስ አወጣው። ደስተኛና የምስራች ነጋሪ የሚሆን የዚህ የገብርኤል ክብሩ ታላቅ ነው። ከመላእክት ሁሉ ክብሩ ድንቅ ነው። የሰው አንደበት ሊናገረው የማይችል የሟችም ልቦና ሊመረምረው የማይችል የከበረ ባይሆንስ የልጁን የልደቱንና የትንሣኤውን የእርገቱን ነገር እንዲናገር ባላከውም ነበር። የክርስቶስ ወገኖች ወንድም እህቶቼ ሆይ ይህን አስተውሉ፣ ይህንን ተረዱ። ከነዚህ ከከበሩ ባልንጀሮቹ መላእክት ተለይቶ ለዚህ የበቃ ማን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱ የተሰወረና የረቀቀ ምስጢር ሆኗልና ከመላእክት ሁሉ ዘንድ ምስጋና የሚገባው መኖሪያቸው በሰማይ ከሆነ ሰራዊት ሁሉ ተሰውሮ በድንግል ማኅፀን ተወሰነ ብሎ መጽሐፍ እንደተናገረ አሁንም በፍጹም ልባችን በፍጹም ኃይላችን እንውደደው። ከጌታው ከክርስቶስ ይለምንልን ዘንድ ከእመቤቱና ከወዳጁ ከማርያምም ይለምንልን ዘንድ የዚህን መልአክ ይህን የተአምሩን መጽሐፍ ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል ተመልክቶ የሚሰበስብ ሰው ኃጢአቱ ይሰረይለታል። ያዘኑትን የሚያረጋጋ ያጡትን የሚያበለጽግ ለተራቆቱት ልብስ ለተራቡትም ምግብ ለተጨነቁትም ጭንቃቸውን የሚያቃልል ይሁን።
በቸርነቱ የሚገኘው ይቅርታና ልመናው ከእኛ ጋር ይሁን። አሜን። በእውነት ይህችን መጽሐፍ የጻፋትና ያጻፋት ክርስቲያን በክርስቲያን እምነት ጸንቶ ለልቦና ማደሪያ ለጥበብም ክፍሏ የሚሆን የማርያም ፍቅሯ በልብ ውስጥ በሚያበራበት ጊዜ እንደ አሮን በደብተራ ድንኳን ይመሰላል። ለክብሯም ምስጋና ያቀርብ ዘንድ የልቡ ሐሳብ እንደ በገና ይጮኻል። አእላፍን የምትገዛ የኃይል መልአክ ቅዱስ ገብርኤል ሆይ መጎናጸፊያህን የነበልባል መልክ የምታደርግ ነደሳትንም ክንፎች የምታደርግ አሁንም በመላ ጌትነትህ ይህን መጽሐፍ ያጻፈ ይህችን በኖራ የተጌጠች ቤተ ክርስቲያን በስም የሰራ ከዚህ አምደ ወርቅ ላይ ስሙ ተጽፎ ይታየው። በዚህም በጸጥታ መርከብ ከአመፀኞች ዘመን የተሻገረ ይሁን። ከሚነሳ ጠላትና ከባህር ጠብ በንጹህ ክንፎችህ ለዘላለሙ የተያዘና የተደገፈ ይሁን። ሰውና መላእክት በአንድ ቃል አሜን ይበሉ። አሜን። ይህንን መጽሐፍ ያጻፈውን ያነበበውን የተረጎመውን ቃሉንም የሰማውን እግዚአብሔር በአንድነት በመንግሥተ ሰማያት ይማረን። በንግሥት በቅድስት እመቤታችን በማርያም አማላጅነት በመላእክትም ልመና በነቢያትና በሐዋርያትም ልመና በጻድቃንና በሰማዕታትም ልመና ለዘላለሙ አሜን። በእውነት ይህ መጽሐፍ የሚናገረው ገብርኤል ብስራቱን በነገራት በመጋቢት 29 ቀን ነው። አባቶቻችን መምህራን ግን የገብርኤልን በዓል በታኅሳስ በ19 ቀን እንዲሆን አዘዙ። ወር በገባ በ19 ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ፣ ወደ እግዚአብሔር ይለምንልን ዘንድ። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ እህተ ማርያም፣ ወለተ አማኑኤል፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ሰብለ ድንግል፣ አመተ ማርያም፣ ወለተ ሰማዕት፣ አክሊለ ገብርኤል፣ እሴተ ማርያም፣ አክሊለ ማርያም፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ማርያም፣ እህተ ማርያም፣ እህተ ጊዮርጊስ፣ ተክለ ጻድቅ፣ ኃይለ ሚካኤል፣ ገብረ ሥላሴ፣ ተክለ ሥላሴ፣ ሀብተ ሥላሴ፣ መንበረ ሥላሴ፣ ምስጢረ ሥላሴ፣ እሴተ ድንግል፣ ስሂነ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ጸገነት፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ወለተ ጻድቅ፣ ዳኛቸው፣ ሊዲያ፣ መክሊት፣ ዓለም ፀሐይ፣ አለኸኝ፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ ገብረ ኢየሱስ፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ጽጌ ማርያም፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ አስራተ ኡራኤል፣ ኃይለ ገብርኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ወለተ ልዑል፣ ወለተ ሳራ፣ ወልደ ዘላለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ ሳሙኤል፣ ወልደ ብሩክ፣ ወልደ በረከት፣ ወልደ ሚካኤል፣ ወለተ ሐና፣ ወልደ ማርያም፣ አስራተ ማርያም፣ ስህነ ማርያም፣ ወለተ ማርያም፣ ኃይለ ገብርኤል፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ ሰንበትና ወለተ ጻድቅ፣ እህተ ሚካኤል፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ወለተ አናንያ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣
ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ኃይለ ሚካኤል እጓለ ጽዮን አጸደ ማርያም ክንፈ ሚካኤል ፍቅረ ማርያም ሙሉ ማሞ ወለተ ሥላሴ ወለተ ጽዮን ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ ባጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት